አምጥተው አብረን እግዚአብሔርን አገልግለናል። ዛሬ ዝማሬ ምስጋና ሰፊ የሆነበት ጊዜ፣ ዝማሬ የማይከለከልበት ጊዜ፣ ከሰዎች አልፈው ሌሎች ፍጥረታት ሁሉ እግዚአብሔርን ያመሰገኑበት ጊዜ ስለሆነ እግዚአብሔርን በዚህ የሰንበት ማለዳ አረፋፍደን እናመሰግነዋለን። ቅድሚያ ትምህርት ይቀድማል፣ መማር ያስፈልጋል። የተገናኘንበትን ዕለት መማማር ማወቅ እና መዳን ስለሚያስፈልግ ትምህርቱ ይቅደም ስላሉ ክቡር አባታችን ትምህርተ ወንጌሉን እናስቀድማለን። የዕለቱን ትምህርት የሚያስተምሩን ክቡር መጋቤ ሐዲስ ዶክተር አብነት በአዲስ አበባ ሀገረ ስብከት የስብከተ ወንጌል ክፍል መምሪያ ዋና ኃላፊ ናቸው። እሳቸው የሚናገሩበትን አንደበት እኛም ሰምተን የምንድንበትን እዝነ ልቡና እግዚአብሔር እንዲሰጠን ቅዱስ ፈቃዱ ይሁንልን። ወደ ክቡር መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ገነት መምህር በቀለ ዘውዴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የማህበራት ማደራጃ ዋና ክፍል ኃላፊ፣ የዚህ ታላቅ ደብር ዋና አስተዳዳሪ፣ ትገኙ የፈቀደላችሁ ንጹሐን ምእመናት ሁላችሁ በወደደን ባከበረን በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? ልዑል አምላካችን እግዚአብሔር በቸርነቱ በምሕረቱ ጠብቆ ይችን ዕለት በዕድሜያችን ላይ ጨምሮ እንድናመሰግነው ክብሩን ጸጋውን እንድንሳተፍ አምላካችን እግዚአብሔር ወዶ ፈቅዶ በቤቱ ስላገናኘን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ፈታችሁ አመስግኑ ካመሰገናችሁ። ሁሉ ነገር በአግባቡ በስርዓቱ ከሆነ በሰውም በእግዚአብሔርም ዘንድ የተወደደ ይሆናልና ስናመሰግንም ያለ ከልካይ ያለ መዘናጋት እግዚአብሔርን ከልባችን እናመሰግነዋለን። ስለዚህ ስላደረሰን እግዚአብሔርን በድጋሚ አመስግኑት። ፈትታችሁ አምጡልኝ፣ ማንም ለምን ቢላችሁ ለጌታ ያስፈልጉታል በሉ። የታላቁ ወንጌላዊ የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ጀምሮ የምናገኘው የእግዚአብሔር ቃል ነው። እንግዲህ የዛሬዋ ዕለት እንደተባለው በርካታ መንፈሳዊ አገልግሎት የሚከናወንባት ከሌሎቹ ሰንበታት በተለየ መልኩ ልዩ ስርዓት የሚከናወንባት ታላቅ ዕለት ናት። ይችን ዕለት አራቱም ወንጌላውያን በየራሳቸው ባለቤቱ በገለጠላቸው ልክ በአግባቡ በዛሬው ዕለት የተፈጸመውን ዝርዝር ሐሳብ በአግባቡ አስቀምጠውልናል። ጊዜያችንን ማዕከል አድርገን ለተወሰነች ደቂቃ ስለ ዕለቱ እንማራለን። አምላካችን እግዚአብሔር ሁላችንንም ያስተምረን። የዛሬዋ ዕለት የመድኃኒት በዓል ትባላለች። መድኃኒት የተባለ ራሱ ባለቤቱ እግዚአብሔር ዓለምን ለማዳን በአጭር ቁመት በጠባብ ደረት ተወስኖ ከኃጢአት በቀር ሰው የሚሰራውን ሁሉ ሰርቶ አርአያ ምሳሌ የሆነበት ሰማያዊው አምላክ ምድራዊ የማይታየው አምላክ በግልጽ የታየ የማይዳሰሰው ቦታና ጊዜ የማይወስነው እሱ በጊዜና በቦታ ተወስኖ በፍጥረታት አንደበት ሁሉ የተመሰገነበት የምስጋና ዕለት የባለቤቱ የክብሩ መገለጫ ዕለት ተብላ ስለምትታወቅ
ይችን ዕለት ሊቃውንቱ የመድኃኒት በዓል የመድኃኒት ዕለት ብለዋታል። ለምን? ሆሳዕና የሚል በቅዱስ መጽሐፍ የተጻፈ የባለቤቱ ማንነት የሚገለጥበት ስም አለ። ሆሳዕና ማለት አሁን አድን ማለት ነው። አድን የተባለ ዓለምን ያዳነ ሰው ሆኖ ሰውን ወደ ቀደመ ክብሩ የመለሰው ራሱ ባለቤቱ እግዚአብሔር ስለሆነ ከዚህ የተነሳ ከተግባሩ ከስራው ተነስተው ሊቃውንቱ የዛሬዋን ዕለት የመድኃኒት በዓል ብለዋታል። አንዱ ሊታሰብ የሚገባው መሰረታዊ ነገር ይሄ ነው። ሁለተኛው የምስጋና ዕለት ናት። የሰው ልጆች ብቻ ሳይሆኑ ዛሬ ፍጥረታት በሙሉ አምላካቸውን እግዚአብሔርን ያመሰገኑበት ዕለት ነው። ግዑዛን የሆኑ ፍጥረታት የቢታንያ ድንጋዮች ሳይቀሩ ሆሳዕና በአርያም ብሩክ ዘይመጽእ በስመ እግዚአብሔር፣ በአርያም መድኃኒት ይሁን፣ በአርያም መዳን ይሁን፣ በእግዚአብሔር ስም የሚመጣ ስመ እግዚአብሔርን መሰረት አድርጎ እግዚአብሔር እየተባለ የሚመጣ እሱ የተባረከ ነው የተመሰገነ ነው ብለው ሰዎች ለጊዜው ያልታደሉ አናመሰግንም ቢሉም እያመሰገኑ ያሉትን ሕፃናት እንዳያመሰግኑ ቢከለክሉም ምስጋና የባህሪ ገንዘቡ የሆነ እግዚአብሔር በሰው አንደበት ብቻ ሳይሆን ግዑዛን በሆኑ የቢታንያ ድንጋዮች እንደተመሰገነ ቅዱስ መጽሐፍ ይነግረናልና የምስጋና ዕለት እንላታለን ይችን ዕለት። በሌላ መልኩ የፈውስ የድህነት ዕለትም እንላታለን። በቤተ መቅደስ ብዙ ማየት የተሳናቸው አይነ ስውራንን ጎባጣዎቹን በደዌ ዳኛ በአልጋ ቁራኛ ተይዘው የነበሩ በሥጋ መፈወስ የሚፈልጉ በነፍስ ቁስለትም ከእግዚአብሔር የተለዩ ሕሙማነ ሥጋ ሕሙማነ ነፍስ ዛሬ በባለቤቱ በቤተ መቅደስ የተፈወሱበት ጤንነታቸውን ያገኙበት ወደ ቀደመ ክብራቸው የተመለሱበት ዕለት ስለሆነች የፈውስ የድህነት ዕለት ትባላለች። እችም እንደ ቅዱሳት አባቶቻችን እንደ ቅዱስ መጽሐፍ አገላለጥ ማለት ነው። በሌላ መልኩ የሻጮችን የለዋጮችን ገበታቸውንና ወንበራቸውን የገለባበጠበት የቤተ መቅደሱን ክብር ለዓለም የገለጠበት የቤተ መቅደስ ክብር የተገለጠበትም ዕለት ነው። ይሄ ቤተ መቅደስ እስራኤል ከባቢሎን ከወጡ በኋላ በዘሩባቤል አማካኝነት የሰሩት 46 ዓመት የፈጀ ቤተ መቅደስ ነው። በዚህ ቤተ መቅደስ የማይገባ የጥፋት ርኩሰት ያከናውኑ የነበሩ ሻጮችን፣ ለዋጮችን ገበታቸውን፣ ወንበራቸውን ገለባብጦ ቤቴ የጸሎት ቤት ትባላለች፣ የመስዋዕት ቤት ትባላለች፣ የምህረት ቤት ትባላለች፣ የበረከት ቤት ትባላለች፣ ጻድቃን የሚገቡባት የእግዚአብሔር ደጅ ትባላለች ብሎ ቤተ እግዚአብሔር ቤተ ክርስቲያን ቅድስናዋ፣ ልዕልናዋ፣ ከፍታዋ ለዓለም እንዲገለጥ አምላካችን እግዚአብሔር ዓይኑና ጆሮው ለዘላለም ጸንተው በሚኖሩባት በዚች ማደሪያው የተመሰገነባት የቤተ መቅደስም ክብር የተገለጠበት ዕለት ነው። በዓሉ የተደራረበ ነው የተባለው ከዚህ የተነሳ ነው። በሌላ መልኩ ደግሞ ከምንም በላይ ወደ ኢየሩሳሌም አገልግሎት ሰጥቶ ወደ ቢታንያ ወደ ቤተ ፋጌ ሲሄድ ኢየሩሳሌምን ተመለከታት ይላል። ሰብሳቢ እንደሌላት፣ መካሪ እንደሌላት፣ ተመልካች እንደሌላት ሆና ባያት ጊዜ ስለ ከተማዋ አለቀሰላት ይላል። በአንድ በኩል ደስታ ነው፣ በአንድ በኩል የምስጋና ቀን ነው፣ በአንድ በኩል አምላክነቱ መድኃኒትነቱ የተገለጠበት ዕለት ነው። በሌላ መልኩ ደግሞ የፈጠረውን የሰውን ልጅ ሲመለከተው
አንሶ ጎስቁሎ ከጸጋው ተለይቶ በመከራ ውስጥ በኃጢአት ውስጥ ይመላለስ ስለነበረ በከተማዋ አምሳል ሰውን ተመለከታቸው፣ አዘነላቸውም ይላል። ደስታሽ ዛሬ ነበር። ማመስገን የሚገባሽ ዛሬ ነበር። ጌታሽ ወደ አንቺ ሲመጣ፣ መድኃኒትሽ ወደ አንቺ ሲመጣ በትሕትና ሲመላለስ አርአያ ምሳሌ ሲሆንሽ በጸጋ ልትቀበዩ ሲገባሽ ደጃፍሽን ዘጋሽበት፣ አልቀበልም አልሽ። ላንቺ ቤዛ የሚሆነውን በጸጋ ተቀብለሽ መዳንሽን አላረጋግጥ አልሽ ብሎ ስለ ከተማዋ ስለ ኢየሩሳሌም አለቀሰ ይላል። የሰላም ከተማ የተባለች ነቢያት ትንቢት የተናገሩባት፣ አበው ቅዱሳን ምሳሌ የመሰሉባት፣ ሱባኤ የተቆጠረባት፣ ራሱ ባለቤቱ በሥጋ ተገልጦ መዳኗን ለመግለጥ በሥጋ እየተመላለሰ ያየችው ከተማ ከጌታ ፊቷን መለሰች። እንደ ዓለም ማለት ነው። የሚያድናትን ሕይወት የሚሆን ክብራትን ላለመቅ